ፖለቲካውን ይርሱ፣ መንግስታዊ ስርዓቱንም በጭራሽ እንዳያስታውሱ። ዛሬ የምንጨዋወተው ስለ ሰዎች ነው። ሀገር ማለት ሰው ነው ይባል የለ። ኢራን ገብተናል። ከጉዞ በፊት ግን ረጅም መንገድ ነውና የምንጓዘው እንዳይርበን ሬስቶራንት ገባን። እዚሁ ኢትዮጵያ ውስጥ ነው ታዲያ። ገና ከመቀመጣችን በግራም በቀኝም አንድ አይነት ግብዣ ቀረበልን። እንብላ መባባሉ ያደግንበት ባህላችን ቢሆንም ወንበር ስቦ መቀመጥን ግን አይጨምርም። ቢያንስ ሬስቶራንት ውስጥ በጨዋ ደንብ የተባረከ ይሁን የሚባለው። በባህላችን መግደርደር ግድ ነውና ስንግደረደር ውለን ወጣን። የሰው መመሳሰል ግን አይገርምም። ኢራን ስንደርስም የመግደርደር ባህላችንን ከነሙሉ ክብሩ ቀድሞን አገኘነው። ቁርጥ የራሳችንን ኸረከኛም ይብሳል። እነሱ እንደውም ስም አውጥተውለታል። ታሮፍ ይሉታል። ቀጥተኛ ትርጉሙ ባይሆንም በለመድነው መግደርደር በሚል እንውሰደው። መንገድ ሲሻገሩም ምግብ ሲበሉም አንተ ቅደም አንተ፣ ሂሳብ ለመክፈል ደግሞ እኔ ነኝ እኔ ሲግደረደሩ መዋል ነው። ሱቅ ገብተው የፈለጉትን ዕቃ መርጠው ዋጋ ስንት ነው ሲሉ ኧረ ግድ የለውም በነፃ ውሰደው ሊባሉ ይችላሉ። እዚህ ላይ ወንድማዊ ምክሬን ልለግሶት፣ ውሰደው ስለተባሉ ሂሳብ ሳይከፍሉ ንቅንቅ እንዳይሉ። ይህ ማለት በእኛ ሬስቶራንት የማያውቁትን ሰው እንብላ ባሉት ፍጥነት እየጎረሰ ስታገኙት እንደማለት ነው። ምሳዎትን አስበልተው ብቻዎትን አውርተው ብቻ አያደርስ ነው። ኢራናዊው ጋባዦትም ብቻውን እንዲያወራ ካልፈለጉ እንብላ ሲባሉ ቢያንስ 3 ጊዜ ኧረ በፍጹም እያሉ ይግደርደሩ። በሄዱበት ሁሉ እንግዳ መሆኑን ካወቁ ኢራናውያን እቤቴ ካላደርክ እያሉ ሊያስቸግሩም ይችላሉ። ታሮፍ ያልናቸው ይህንን ነው። ግብዣው ታሮፍ ሳይሆን የምር መሆኑ የሚለየው ጋባዡ ከ3 ከ4 ጊዜ በላይ ደጋግሞ ከጠየቁት ነው። በነገራችን ላይ በኢራን ከሚገኙ በርካታ ዝርያዎች መካከል አፍሮ ኢራናውያን ወይም ጥቁሮች ይገኛሉ። መኖሪያቸውም በደቡባዊ ኢራን በሆርሙዝጋን ግዛት ነው። ከ4000 ዓመት ዓለም ጀምሮ ጥቁር ሙዚቀኞችና ወታደሮች በአሲሪያን መንግስት ውስጥ ታላቅ ተሳትፎ እንደነበራቸው በታሪክ ተመዝግቦ ይገኛል። እነዚህ ጥቁሮች ታዲያ መነሻቸው ከኢትዮጵያ እንደሆነ ይታመናል። በኋላም በ19ኛው ክፍለ ዘመን በባህር ንግድና በባርነት የሄዱ ጥቁሮች ተቀላቅለዋቸው በርከት ብለው በአንድ አካባቢ ይኖራሉ። ማን ያውቃል፣ መግደርደርን ወይም ታሮፍን እኛው አስተምረናቸው ይሆናል። በእርግጥ ኢራናውያን ታሮፍ ያልሆነ ግብዣም ያውቃሉ። ማንም ይሁን ማን ኢራን የተገኘ እንግዳ ሻይ ይጋበዛል። ይህ ሰው ሳይመርጡ በንጹህ ልባቸው የምራቸውን የሚያደርጉት ግብዣ ነው። በሀገራችን ለእንግዶች ክብር ቡና እንደሚፈላው ማለት ነው። እቸኩላለሁ፣ አሁን ጠጣሁ፣ ግድ የለም እመለሳለሁ ቢሉ ኢራናውያን መች ይሰማሉ? እየተግደረደሩ ስለሚመስላቸው ለረጅም ደቂቃዎች ሊያግባቦት ይሞክራሉ። ታዲያ እንዳይሰላችሁ ባህል ሆኖባቸው ነው። ሌላም የምር የሚያደርጉት ባህል አላቸው። እንግዳ አክባሪ ናቸው። ዩቲዩበር ከሆኑ የማይረሳ ትዝታ ይዘው ከሚመለሱባቸው አገራት ኢራን አንዷ ናት። ኢራናውያን በተለይም ወንዶቹ ካሜራ ይወዳሉ። እያስቆሙ ከየት እንደሆኑ ይጠይቃሉ። በፈቃደኝነት ካሜራ ውስጥ ይገባሉ። አብዛኞቹ እንግሊዘኛ ስለማይችሉ በቋንቋ መግባባቱ ቢያስቸግርም ለመተዋወቅ ግን አይከብዱም። በእርግጥ ሁሌም አልጋ ባልጋ አይሆንም። አንዳንዴ ባለማወቅ ችግር ውስጥ ሊወድቁ ይችላሉ። ኢራናውያን ካሜራ አይፈሩም ብለኖታል። ይህ ግን ወታደራዊ ተቋማትንና በሕግ ማስከበር ሥራ ላይ ያሉ ፖሊሶችን አይጨምርም። ሌላው በኢራን አልኮል መጠጣት በሕግ የተከለከለ ነው። ሆኖም በርከት ያሉ በሕገ ወጥ መንገድ አልኮል የሚሸጥባቸው ስፍራዎች ይገኛሉ። ወደ እነዚህ ስፍራዎች ሄደው አልኮል ሲጠጡ ቢገኙ ቅጣቱ የከፋ ስለሚሆን ግብዣ እንኳ ቢቀርብሎት ይቅርቦት። የመጨረሻው የባህል ልዩነት ነው። በሀገራችን አንድ ሰው ከተመቾት ይህንን ምልክት ማሳየት የተለመደ ነው። ተመችተኛል እንደማለት ነው። አደራ የምሎት ግን ኢራን መጥተው ምን ቢመቾት ምን ቢደላዎት ይመች ለማለት ለማንም ሰው ይህንን ምልክት እንዳያሳዩ። ትርጉሙ ኢትዮጵያ መጥተው በጣም ለተንከባከበው ሰው የመሃል ጣቶን እንደማሳየት ነው የሚቆጠረው። መግቢያችን ላይ ፖለቲካ ላንነጋገር መስማማታችንን ያስታውሳሉ። በእርግጥ ይህ የዋህነት ሊሆን ይችላል። ይሁን ካልነው ፖለቲካ የማይሆን ነገር የለምና የምንተነፍሰው አየር ራሱ ንጹህ ሲሆን ተፈጥሮ ሲበከል ፖለቲካ ይሆናል። ሀገራትም እንዲህ ናቸው። የመጡ መንግስታት ሁሉ በመልካቸው የሚስሏቸው። መንግስታቱ ሲወድቁ ህዝቡ ወደ ቀደመ ህይወቱ ይመለሳል። እዚህ ላይ የመንግስታት መቀያየር ምን ያህል የሀገራቱን መልክ እንደሚቀይር በአንድ ምሳሌ እናሳያቸው። ለማመን ቢከብድም ዛሬ ካልተጋደልን እያሉ ለያዥ ለገናዥ የሚያስቸግሩት ከራሳቸው አልፈው የዓለምን ህዝብ በሃይማኖትና በፖለቲካ አቋም የከፋፈሉት ኢራንና እስራኤል ዓለም የሚቀናባቸው ወዳጆች ነበሩ።
እስራኤል እንደ ሀገር ስትመሰረት ዕውቅና ለመስጠት የእስልምና እምነት ከሚከተሉ አገራት ከቱርክ ቀጥሎ ኢራንን የቀደማት አልነበረም። በወቅቱ የአካባቢው የአረብ አገራት ለእስራኤል ነዳጅ አንሸጥም ሲሉ ማዕቀብ ጣሉባት። እስራኤል ወዴት ሄደች ይመስላችኋል? ወደ ኢራን። ለሚቀጥሉት 20 ምናምን ዓመታት እስራኤል እስከ 90 ከመቶ ነዳጅ ታገኝ የነበረው ከኢራን ነበር። ይሄኛው ሊያስደንቆት ይችላል። እስራኤል ከወዳጁ አሜሪካ ተደብቃ ከኢራን ጋር ሚሳኤል ታመርት እንደነበር ያውቃሉ? ፕሮጀክት ፍላወር ይባላል። እስራኤል በእውቀት ኢራን በገንዘብ ተባብረው አሜሪካ ሰራሽ ሚሳኤሎችን የሚተኩ የራሳቸውን ሚሳኤሎች በራሳቸው አቅም ለማምረት በ1977 ያደረጉት ስምምነት ነው። ሲአይኤ ራሱ ሚስጥሩን የደረሰበት ከ9 ዓመታት በኋላ ነው። ኢራን አሜሪካ ሰራሽ ባህር ሰርጓጅ ጀልባዎችን፣ ሚሳኤሎችንና የአየር መቃወሚያ ራዳሮችን የምታገኘው ደግሞ ከእስራኤል ነበር። በምላሹ ለእስራኤል ነዳጅ ይቀዳላታል። ዛሬ የጦርነቱ ምክንያት ነው የሚባለውን ኒውክለር ራሱ ኢራን ማምረት የጀመረችው አሜሪካ ሰራሽ ሪያክተሮችን ከእስራኤል ተቀብላ ነበር። የእስራኤሉ የስለላ ድርጅት ሞሳድ የአረብ አገራትን የሚሰልልበት ከእስራኤል ውጭ የሚገኘው ትልቁ የስለላ ማዕከሉ የሚገኘው በኢራኗ ዋና ከተማ ቴህራን ውስጥ ነበር። የህዝብ ለህዝብ ግንኙነቱም ከፍ ያለ ሲሆን በወቅቱ ከእስራኤል ውጪ ብዙ አይሁዶች የሚኖሩባት የመካከለኛው ምስራቅ አገር ኢራን ነበረች። ዛሬም ድረስ ከ20 ሺህ በላይ የአይሁድ ዝርያዎች በኢራን እንደሚኖሩ ይገመታል። በአጭሩ እንደ አውሮፓውያን አቆጣጠር እስከ 1979 እስራኤል በመካከለኛው ምስራቅ ወዳጅ አለሽ ወይ ብትባል አንድ ብላ ኢራን ነበር የምትለው። በወቅቱ አሊያንስ ኦፍ ፔሪፌሪ የሚባል ዲፕሎማሲም ትከተል ነበር። ይህ ዶክትሪን 3 ወዳጅ አገራትን ማዕከል ያደረገ ነው። 3ቱ ወዳጅ አገራት ደግሞ ኢራን፣ ቱርክና የእኛዋ ኢትዮጵያ ነበሩ። ኢራንና እስራኤል ትናንት እንደሰማችሁት ወዳጆች፣ ዛሬ ደግሞ በነፍስ የሚፈላለጉ ጠላቶች ሆነዋል። ይህንን የምንለው መንግስታቱን እየተከተልን ነው። የኢራንና የእስራኤል ህዝብ ግን የሚያዳርስም የሚያጋጭም ሚሳኤል የሚያታኩስም የጥቅም ግጭት የላቸውም። ሁለቱ ህዝቦች ድንበር እንኳን አይጋሩም። ይህ ሁሉ ጠላትነት የተፈጠረው ከ1979 በኋላ ነው። ማን ያውቃል? ነገ ደግሞ ወደ ቀደመ ፍቅራቸው ይመለሱ ይሆናል። ለሁለቱም አገራት ህዝቦች ሰላሙን እንዲያወርድላቸው እየተመኘን ጉብኝታችንን እንቀጥላለን። አብዛኞቻችን በተሳሳተ መንገድ እንደምንረዳው ኢራናውያን አረቦች አይደሉም፣ አረብኛም አያወሩም። ህዝቦቹ ፐርሺያንስ፣ ቋንቋቸው ፐርሺያን፣ በእነሱ አጠራር ፋርሲ ይባላል። ከሃይማኖትና ጂኦግራፊያዊ መቀራረብ ውጪ ከአብዛኞቹ የአረብ አገራት ጋር እንደውም ጥሩ ግንኙነት የላቸውም። ኢራን የመካከለኛው ምስራቅ አገር እንደመሆኗ በብናኝ አሸዋዎች የተሸፈነች ጭው ያለች በረሃ የምትመስለን ሰዎች ብዙ ነን። በእርግጥ ከፊል ኢራን በረሃ ቢሆንም በሚያስደንቅ መልኩ ግን በረዶ የሚዘንብባቸው ከተሞችና በረዶ የሚጋግሩ ተራሮችም አሏት። የህዝብ ቁጥራቸው 92 ሚሊዮን ነው። ወጣቶች ይበዛሉ። 40 ከመቶ የሚሆኑት እንደውም ዕድሜያቸው ከ25 ዓመት በታች ነው። ከዜጎቿ 73 ከመቶ የሚሆኑት በከተማን የሚኖሩት። ዋና ከተማቸው ቴህራን ትባላለች። 15 ሚሊዮን ኢራናውያን ይኖሩባታል። የሀገሪቱ ትልቋ ከተማ የፖለቲካና የፋይናንስ ማዕከልም ናት። ቴህራን በየዓመቱ ወደ ኢራን ለሚመጡ 4 ሚሊዮን ዓለም አቀፍ ቱሪስቶች ዋነኛዋ የመግቢያ በርም ናት። ቴህራን ሲደርሱ የሚደነቁበትን አንድ መረጃ እንንገሮት። ኢራን የመጣ ሰው ልክ እግሩ ቴህራንን እንደረገጠ ሚሊዮነር ይሆናል። የምሬን ነው። ይህንን ዶክመንተሪ የምታዩ ቤተሰቦቼ ሁላችሁም፣ እደግመዋለሁ፣ ሁላችሁም ኢራን ብትመጡ በአንዲት ሌሊት ሚሊዮነር ትሆናላችሁ። ኢራን በምዕራባውያን አገራት ተደጋጋሚ ማዕቀቦች ትከሻዋ የጎበጠባት አገር ናት። የማዕቀቡ አንዱ መልክ ደግሞ ኢራን ዓለም አቀፍ ንግዶችን እንዳታካሂድ፣ ዓለም አቀፍ የመገበያያ ገንዘቦችንም እንዳታገኝ ማድረግ ነው። በዚህ ምክንያት የኢራን ሪያል ከዶላር አንጻር ያለው ዋጋ ማንንም ተጓዥ በአንዲት ሌሊት ሚሊዮነር ያደርጋል። ይህ ቪዲዮ በሚሰራበት ቀን ለምሳሌ አንድ የአሜሪካ ዶላር በ930 ሺህ የኢራን ሪያል ነው የሚመነዘረው። መጠኑ ግር ካሎት የመጋቢቱን ወር የምንዛሬ ዋጋ እንንገሮት። መጋቢት 2025 ላይ 1 ዶላር በ1 ሚሊዮን የኢራን ሪያል ነበር የሚመነዘረው። እናም 1 ዶላር ብቻ ይዘው ኢራን ቢመጡ በአንድ ሌሊት ሚሊዮነር ሆኑ ማለት ነው። ሀገራቱን ያላወቅ ነው እንጂ ሚሊዮነርነትማ በአንዳንድ ሀገራት ቀላል ነው። በእርግጥ የምንዛሬው በዚህ ደረጃ መውደቅ መጥፎ ጎንም አለው። ቱሪስት ሆነው ቢመጡና 100 ዶላር ቢመነዝሩ ስንት ሪያል ተሸክመው እንደሚዞሩ ያስቡት። በዛ ላይ ኢራን የካሽ አገር ናት። ደግነቱ ትላልቅ የሪያል ኖቶች አሏት። በሀገራችን ትልቁ የብር ኖት ለምሳሌ የ200 ብር ነው። በኢራን ደግሞ ትልቁ ኖት የ2 ሚሊዮን ሪያል ነው። አንዷ ወረቀት የ2 ሚሊዮን ሪያል ዋጋ አላት።
ስለዚህ $2 ሲቀይሩ አንድ ትልቁ ይሰጣቸዋል ማለት ነው። እዚህ ላይ ማሳሰቢያ አለን። በኢራን የምንዛሬ ዋጋ የሚተመነው በመንግስት ነው። የብሔራዊ ባንክን ይፋዊ የምንዛሬ ዋጋ ቢመለከቱ $1 በ42000 ሪያል ይመነዘራል ነው የሚለው። እኛ የነገርናችሁ የብላክ ማርኬቱን ዋጋ ነው። በእርግጥ በየሄዱበት ሁሉ የሚያገኟቸው ይፋዊ የሆኑት የውጭ ምንዛሪ ሱቆችና በየመንገዱ የሚያገኟቸው መንዛሪዎችም እኛ በነገርናችሁ በጥቁር ገበያው ዋጋ ነው የሚመነዝሩት። ሌላ ቴህራን ሲደርሱ አየዋለሁ ብለው የማይጠብቁትን መረጃ እንስጣችሁ። የዓለማችን ትልቁ ሞል የት የሚገኝ ይመስላችኋል? ዱባይ፣ ሲንጋፖር ወይስ ሻንጋይ? በፍጹም የዱባዩን ዱባይ ሞል የቻይናውንም ሳውዝ ቻይና ሞል በመብለጥ የዓለማችን ትልቁ የሆነው ሞል እዚሁ በኢራኗ ዋና ከተማ በቴህራን የሚገኘው ኢራን ሞል ይባላል። 2 ሚሊዮን ካሬ ሜትር ይሰፋል። ግንባታው ተጠናቆ አገልግሎት መስጠት የጀመረው በ2018 ነው። የሚገርመው ግን በዓለማችን ትልቁ ሞል ውስጥ አንድም ዓለም አቀፍ ብራንድ ያለው ሱቅ አያገኙም። የስታርባክስ ቡና፣ የማክዶናልድ በርገር፣ የኤች&ኤም አልባሳት እዚያ አይገኙም። ምክንያቱም የምዕራቡ ሀገራት በጣሉት ማዕቀብ ምክንያት ዓለም አቀፍ ብራንዶች ኢራን እንዳይገቡ ተከልክለዋል። ነገርየው ለሀገር ውስጥ ምርቶች ጥሩ ዕድልን የከፈተም ይመስላል። ቴህራን እንደደረሱ ከኤርፖርት ወደ መሃል ከተማ ሲገቡ በምዕራቡ የከተማዋ ክፍል ይህንን አደባባይ ያገኛሉ። አዛዲ ስኩዌር ይባላል። የቴህራን ምልክቷ ነው። አዛዲ በፋርስኛ ነጻነት ማለት ነው። ይህ ስም የተሰጠው ከ1979 አብዮት በኋላ ሲሆን የመጀመሪያው ስሙ ግን ሻህያድ ስኩዌር ነበር። የፐርሺያን አስተዳደር 2500ኛ ዓመት ክብረ በዓል ለማክበር በ1979 የተገነባው በአደባባዩ መሃል የሚገኘውን የኢራንን ታሪክና ባህል አጣምሮ የያዘ ታላቅ ማማ ሁሴን አማናት የሚባል የ24 ዓመት የዩኒቨርሲቲ ተማሪ ነበር ዲዛይን ያደረገው። ማማው ብቻ የ50 ሺህ፣ አጠቃላይ አደባባዩ ደግሞ የ120 ሺህ ካሬ ስፋት አላቸው። ዞር ዞር እያሉ ቴህራንን ማየት ቢፈልጉ ከተማዋ በዓለም አቀፍ ደረጃ ተወዳዳሪ የሆነ የብዙሃን ትራንስፖርት መሠረተ ልማት አላት። የከተማዋ የሜትሮ አገልግሎት ለምሳሌ ይህንን ይመስላል። ከፍተኛ ጥራትና ንጽህና ያለው የምድር ውስጥ የባቡር አገልግሎት አላቸው። አጠቃላይ የሜትሮ ስርዓቱ 7 መስመርና 230 ኪሎ ሜትር ርዝመት ሲኖረው በየቀኑ 5 ሚሊዮን ተሳፋሪዎችን ያመላልሳል። ሜትሮ ለመሳፈር ክፍያ የሚፈጸመው በስማርት ካርድ ሲሆን ካርዱ ከባንክ አካውንቶ ጋር የተገናኘ ነው። እንደየርዝመቱ ቢለያይም አብዛኞቹ መስመሮች ከ3000 እስከ 8000 ሪያል ያስከፍላሉ። ከ10 ብር እስከ 40 ብር እንደማለት ነው። ከተማዋ ከሜትሮ ውጪ የተደራጀ የቢአርቲ የመደበኛ ባስና የታክሲ አገልግሎትም አላት። ራይድ ከፈለጉ ስናፕ የተሰኘ የራይድ አገልግሎት የሚሰጥ ድርጅት አለሎት። ማሻድ ከቴህራን ቀጥሎ ብዙ ዜጎች የሚኖሩባት ትልቋ የኢራን ከተማ ናት። 4.2 ሚሊዮን ነዋሪዎች አሏት። የኢራን መንፈሳዊ ዋና ከተማ በመባልም ትታወቃለች። በዓመት 25 ሚሊዮን ሃይማኖታዊ ተጓዦችን ታስተናግዳለች። ከተማዋ 8ኛው የሺያ ኢማም የሆኑት የኢማም ሪዛ የቀብር ስፍራ የሚገኝባት በሺያ እስልምና ተከታዮች ዘንድ ቅድስት ከተማ ናት። ከምድራችን ትላልቅ መንፈሳዊ ስፍራዎች አንዱ የሆነውና 600 ሺህ ካሬ የሚሰፋው የኢማም ሪዛ ሽራይን መገኛም ናት። ከተማዋ በርከት ያሉ የሀገር ውስጥ ተጓዦችን ስለምታስተናግድ በመላው ኢራን ከሚገኙ ትላልቅ ሆቴሎች 55 ከመቶ የሚሆኑትን ትይዛለች። ኢስፋሃን የኢራናውያንን የመቻቻል ባህል የምታሳይ ሶስተኛዋ ትልቋ ከተማ ናት። 2.2 ሚሊዮን ነዋሪዎች አሏት። በከተማዋ ጥንታዊ መስጊዶች፣ ካቴድራሎችና ምኩራቦች ይገኛሉ። ይህ ለምሳሌ ቫን ካቴድራል ይባላል። የአርመኖች ቤተክርስቲያን ነው። የአይሁድና የባሃይ ቤተ እምነቶችም በኢስፋሃን ይገኛሉ። ከተማዋ እስላማዊ ትውፊቶችንና የፐርሺያ የሥነ ሕንፃ ጥበብን በተላበሱ ግንባታዎቿም ትታወቃለች። የኢስፋሃን እምብርቷ ናሺ ጃሃን ስኩዌር ይባላል። በዩኔስኮ የዓለም ቅርስነት የተመዘገበ አደባባይ ነው። ግንባታው ተጠናቆ አገልግሎት መስጠት የጀመረው የዛሬ 400 ዓመት በ1629 ነው። 89000 ካሬ ስፋት አለው። በዙሪያውም የሻ መስጊድና እጅግ ውብ የሆነው የአሊ ቃፑ ቤተ መንግሥት ይገኛሉ። ለጉዞዎት ማስታወሻ እንዲሆኑት በአዋቂ እጆች የተሰሩ የፐርሺያ ምንጣፎችን መግዛት ከፈለጉም ትክክለኛው ቦታ ነው የመጡት። ከአደባባዩ ብዙም ሳይርቁ ታላቅ የገበያ ማዕከል ያገኛሉ። የሰው ልጅ ስልጣኔን አምጦ ሲወልድ የፐርሺያ ምንጣፍ ዘርግታ የተቀበለችው ኢራን ነበረች። በአርኪኦሎጂካል ግኝቶች እንደተረጋገጠው የኢራን ስልጣኔ የጀመረው ከዛሬ 12000 ዓመታት በፊት ነው። በሀገርነት 1000 ዓመት የሚለውን ቁጥር የሚያውቁት የዓለማችን አገራት ጥቂት ሲበዛ ጥቂት ብቻ ናቸው።
ሰው ለመጀመሪያ ጊዜ ከጫካ ወጥቶ ጎጆ መቀለስ ሰብሰብ ብሎ ከተማ መመስረት ከጀመረባቸው ቀዳሚ ቦታዎች አንዷ ኢራን እንደሆነች ይታመናል። ምስክራችን ሱሽ ወይም ሱዛ ከተማ ናት። ከዛሬ 6400 ዓመታት በፊት በ4395 ዓመተ ዓለም ነው የተመሰረተችው። በምድራችን ለመጀመሪያ ጊዜ ከተመሰረቱ ጥቂት ከተሞች አንዷ የሆነችው ሱዛ ዛሬ ላይ ይህንን ትመስላለች። የሰው ልጅ በመንግስታዊ ስርዓት መተዳደር፣ በመስኖ ማረስና ከቃል አልፎ በጽሑፍ መግባባት የጀመረውም በዚሁ አካባቢ እንደሆነ ይታመናል። ለዘመናዊ ስልጣኔያችን መሰረት የጣለው በሰው ልጅ ታሪክ የስልጣኔዎች ሁሉ እናት የሚባለው የኤፍራጥስና ጤግረስ ወንዞችን ተከትሎ የተመሰረተው የሜሶፖታሚያ ስልጣኔም ሙሉ ኢራቅን፣ ከፊል ሶሪያ፣ ከፊል ቱርክና ደቡብ ምዕራብ ኢራንን እንደሚጨምር ልብ ይሏል። ሌላው የኢራንን ጥንታዊነት ከሚያሳዩ ነገሮች አንዱ የቀን አቆጣጠሯ ነው። ምዕራባውያን የግሪጎሪያንን፣ የአረብ አገራት ደግሞ የሂጅራ የዘመን አቆጣጠርን በጋራ እንደሚጠቀሙ ይታወቃል። ዓለማችን ላይ የራሳቸው የቀን አቆጣጠር ያላቸው አገራት ኢትዮጵያን ጨምሮ ጥቂት ናቸው። አንዷ ኢራን ናት። የኢራን የቀን አቆጣጠር ፐርሺያን ካሌንደር ይባላል። ልዩነቱ እንዲገባን በዓመት እንንገራችሁ። አሁን የምንገኘው 2025 ላይ ነው። በግሪጎሪያን ካሌንደር ሲሆን ነው ታዲያ። በኢትዮጵያ ካደረግነው 2017 ይሆናል። በሂጅራ የዘመን አቆጣጠር ደግሞ 1446ኛው ዓመተ ሂጅራ ላይ ነው የምንገኘው። ኢራናውያን ግን 1404ኛው የፐርሺያ ዓመት ላይ ናቸው። የኢራናውያን የቀን አቆጣጠር እስልምናን ከመቀበላቸው በፊትም የነበረ ነው። በቀደመው ዘመን ከግሪጎሪያኑ የዘመን አቆጣጠር ጋር እኩል ነበር። እስልምናን እንደ ብሔራዊ ሃይማኖት ከተቀበሉ በኋላ ግን መነሻው ላይ የነበሩትን 622 ዓመታት በመቀነስ እንደ አዲስ መቁጠር በመጀመራቸው ዛሬ ላይ ከአውሮፓውያኑ የቀን አቆጣጠር በ622 ዓመታት ወደ ኋላ ይቀራሉ። የኢራናውያን ካሌንደር ከአውሮፓውያኑ ብቻ ሳይሆን ከሂጅራ ካሌንደርም በ42 ዓመታት ወደ ኋላ ይቀራል። ሁለቱ ካሌንደሮች ሃይማኖትን መሠረት አድርገው እኩል ቀን መቁጠር የጀመሩ ቢሆንም የኢራናውያን ካሌንደር ከሂጅራ ካሌንደር ወደ ኋላ የቀረበት ምክንያት ጨረቃን ሳይሆን ፀሐይን መሠረት ያደረገ በመሆኑ ነው። በኢራን የሳምንቱ የመጀመሪያ ቀን ቅዳሜ ሲሆን የሳምንቱ የመጨረሻ ቀን ደግሞ አርብ ላይ ይውላል። ሥራ ዝግ የሚሆንባቸው የሳምንቱ የእረፍት ቀናት ሐሙስና አርብ ናቸው። በኢራን ካሌንደር ውስጥ 12 ወራት ይገኛሉ። የመጀመሪያዎቹ 6 ወራት 31 ቀናት አሏቸው። ቀጥሎ የሚመጡት 5 ወራት 30፣ የመጨረሻዋ አንድ ወር ደግሞ 29 ቀናትን ሲይዙ በአራት ዓመት አንዴ 12ኛዋ ወር 30 ቀን ትሆናለች። የኢራናውያን አዲስ ዓመት የሚውለው በእኛ መጋቢት ወር ላይ ነው። ለ13 ቀናት የሚከበር ድል ያለ ብሔራዊ በዓል ነው። ኖሩዝ ይባላል። ኢራን የመሄድ ዕቅዱ ካለዎት በዚህ ጊዜ ባይሄዱ ይመከራል። በመላ አገሪቱ ከፍተኛ እንቅስቃሴ የሚደረግበት፣ ግብይት የሚፈጸምበት፣ ሕዝብ እየወጣ የሚዝናናበትና የቱሪስት መስህብ ስፍራዎች ዝግ የሚሆኑበት ወቅት በመሆኑ የሆቴል አልጋዎች ሊወደዱ፣ ትራንስፖርት ላያገኙ፣ መንገዶች ሊዘጋጉ ስለሚችሉ ጉዞዎትን ከባድ ሊያደርገው ይችላል። ኢራን ሰፊ አገር ናት። 1.6 ሚሊዮን ስኩዌር ኪሎ ሜትር ስፋት አላት። በታሪክ በባህልና በተፈጥሮ ያሏት መስህቦች የዓለም የቱሪስት ማዕከል እንድትሆን የሚያስችሏት ቢሆኑም በምዕራቡ አገራት ስለ ሀገሪቱ ያለው አመለካከት የተዛባ በመሆኑ ግን ከቱሪዝም ማግኘት የሚገባትን ገቢ እያገኘችም አይደለም። በዓመት የምታስተናግዳቸው ዓለም አቀፍ ቱሪስቶች ቁጥርም ከ4 ሚሊዮን አይበልጥም። ይህ ካላት እምቅ አቅም አንጻር በፍጹም የሚወዳደር አይደለም። ማሳረጊያችንን አንድ መረጃ እንስጦት። ዓለም አቀፍ ዜና የሚከታተሉ ከሆነ ለእነዚህ ቃላት እንግዳ አይደሉም። ዛን ዜንዲጊ አዛዲ፣ ሴት፣ ሕይወት፣ ነጻነት የኢራን ሴቶች ዓለም አቀፍ ዕውቅናን ያገኙበት መፈክር ነው። አንዲት ኢራናዊት ሴት ሂጃብ አላደረግሽም በሚል በፖሊስ በደረሰባት ድብደባ ምክንያት ሕይወቷ በማለፉ የተቀሰቀሰ ሕዝባዊ ቁጣ ነው። መንግሥት ባወጣው ሕግ መሠረት ሴቶች ሃይማኖታዊ ያለባበስ ሥርዓትን የመከተል ግዴታ አለባቸው። ሆኖም ተሽቀርቅሮ በመውጣት ግን ኢራናውያን ሴቶችን የሚበልጣቸው ያለ አይመስልም። ሌላው ትምህርት ላይ ሲሆን ኢራናውያን ሴቶች ሌላ መልክ ነው ያላቸው። ከአጠቃላይ የሀገሪቱ የዩኒቨርሲቲ ተማሪዎች የሴቶች ቁጥር 60 ከመቶውን ይይዛል። ኢራን ግጭት በማያጣው ቀጠና ውስጥ እንደመገኘቷ ዓለማችን ላይ ከፍተኛ ቁጥር ያላቸው ስደተኞችን ከሚቀበሉ አገራት አንዷ ናት። በአሁኑ ሰዓት ለምሳሌ 3 ሚሊዮን ስደተኞች በአገሪቱ ይገኛሉ። የዛሬ ጉብኝታችንን በዚያው አበቃን። አብራችሁን ስለቆያችሁ እናመሰግናለን።